ባርሴሎና ትናንትና ኦሳሱናን አሸንፏል። በ17ኛው ሳምንት ተስተካካይ ጨዋታ ነው ያሸነፈው። በአጠቃላይ በዚህ ውድድር ዓመት 135 ግቦችን አስቆጥሯል። የባርሴሎናን ያህል ግብ ያስቆጠረ ክለብ የለም። ምናልባት የቲቶ ቪላኖቫ ቡድን አነሳለን። ያ ምርጡ የፔፕ ቡድንም ይህንን አላደረገውም። በዚህ ዓመት ምናልባት ባርሴሎና ዋንጫ የሚያሸንፍ ከሆነ ፊት ለፊት መስመር ላይ ያሉ ተጫዋቾች የሚወንድላቸው ሰፊ ነው። ቡካዮ ሳካ ወደ ልምምድ ተመልሷል። ሊቨርፑል የቨርጂል ቫን ዳይክና እንደዚሁም የሞሳላን ለማራዘም እንቅስቃሴ መጀመሩን የተገለጸው ኮል ፓልመር ምናልባትም ከውድድር ዓመቱ ውጭ የሚሆንበት እድል የተገለጸ ይገኛል በጉዳት ምክንያት። እነዚህና ሌሎች መረጃዎችን እያነሳን ቆይታ እናደርጋለን። የስፔን ላሊጋ 27ኛ ሳምንት ተስተካካይ ጨዋታ ትላንትና ተደርጎ ነበር። ባርሴሎና ኦሳሱናን አሸንፏል። 3-0 በሆነ ውጤት ነው ያሸነፈው። ባርሴሎናን አሸናፊ ያደረጉ ግቦች ደግሞ ያስቆጠረው ፌራን ቶሬዝ፣ እንደዚሁ ዳኒ ኦልሞ በፍጹም ቅጣት ምትና ሮበርት ሌቫንዶቭስኪ ናቸው ግቦቹን ያስቆጠረው። ዳኒ ኦልሞ መጀመሪያ ላይ ፍጹም ቅጣት ምቱን አምክኖ ነበር። ሆኖም የኦሳሱና ተጫዋቾች እሱ ከመምታቱ በቀደም ብሎ የፍጹም ቅጣት ምት ክልል ውስጥ መገኘታቸው ነው። በዛ ምክንያት ድጋሚ ተመቶ ነው ያስቆጠረው ዳኒ ኦልሞ። ሆኖም ጉዳት ገጥሞ ተጫዋቹ ተቀይሮ ወጥቷል። ባርሴሎና 2-1 መሪነት ያስጠበቀች ግብ 20ኛው ደቂቃ ላይ አገባ። ከዛ 2-0 ያደረገችውን ግብ ከዛ በኋላ ግን 28ኛው ደቂቃ ላይ ተጎርቶ ወጥቷል። ባርሴሎና እንደ ቡድን በተለይም ዘንድሮ ጥሩ ጊዜን ያሳለፈ ነው የሚገኘው። 2025 ከገባ በኋላ ምንም ጨዋታ አልተሸነፈም። 19 ጨዋታዎችን አድርጎ እንደ ቡድን አስፈሪነቱን እንደቀጠለ ነው የሚገኘው። አሰልጣኝ ሃንስ ፍሊክ ቡድኑን ጠንካራ አድርገው እንደገነቡት እየተመለከትን እንገኛለን። በአጠቃላይ ካደረጓቸው 44 ጨዋታዎች መካከል 33ቱን አሸንፈዋል። ይህም ስንመለከት ከቲቶ ቪላኖቫ እኩል ያስተካክላቸዋል። 75% የሚሆኑን ጨዋታ አሸንፈዋል። እሳቸው እየመሩ ከነሱ በላይ የተቀመጠው አሁን የፓሪስ ሳን ዠርመን አሰልጣኝ የሆነው ሉዊስ ኤንሪኬ ነው። ኤንሪኬ 76% የሚሆኑ ጨዋታዎችን አሸንፈዋል። ፔፕ ጋርዲዮላን ስንመለከት 72% የሚሆኑ ጨዋታዎችን ነው በባርሴሎና አሰልጣኝነት ዘመኑ ያሸነፈው። በርካቶች በኢንተር ሚላን የምናስታውሰው አትሌቲን እንደዚሁም ባርሴሎናን ያሰለጠነው ሄሊኖ ሄሬራ በአንጻሩ 70% የሚሆኑ ጨዋታዎችን በአሰልጣኝነት አሸንፏል። ባርሴሎና በአሁኑ ሰዓት በአጠቃላይ ላሊጋውን በ63 ነጥቦች እየመራ ነው የሚገኘው። ከሪያል ማድሪድ ጋር የ3 ነጥብ ልዩነት አለ። ሁለቱም እኩል 27 ጨዋታ። ሪያል ማድሪድ 28 ጨዋታዎችን ያደረገው የአንድ ጨዋታ ልዩነት አለ። አትሌቲም እንደዚሁ 28 ጨዋታዎችን አድርጓል። ባርሴሎና አሁን 28ኛ ጨዋታ በቀጣይ ተስተካካይ ስለሆነ 28 ጨዋታዎችን አድርጓል። በላሊጋው በተለይም በ3 አጋጣሚዎች ብቻ ነው የፈረንጆቹ ሚሊኒየም ከገባ በኋላ በ3 ነጥብ ልዩነት ኖሮ አንድ ክለብ የመራ ቆይቶ 10 ጨዋታዎች እየቀሩት የላሊጋው ሻምፒዮን የሆነው። ከዚህ መካከል አንደኛው የምናስታውሰው 2007 ላይ ሪያል ማድሪድ በ5 ነጥብ ልዩነት ሆኖ እንደዚሁ ሻምፒዮን እንደነበር እናስታውሳለን። ከዛ ውጭ አትሌቲ የ3 ነጥብ ልዩነት ነበረ ልክ 28ኛው ሳምንት ላይ። ከዛ በኋላ የላሊጋው ሻምፒዮን ሆኗል። ያ ድንቁ የራፋ ቤኒቴዝ ቫሌንሲያን በተመሳሳይ መልኩ 2004 ላይ የ4 ነጥብ ልዩነት ነበር። ከዛ በኋላ ሻምፒዮን ሆኗል። ምናልባትም ባርሴሎናም አሁን ባለው ስንመለከት ባለው ሞመንተም የሚቀጥል ከሆነ ሻምፒዮን የመሆን እድል አለው። ሆኖም ግን በታሪክ በጠባብ ግብ ልዩነት በነጥብ ልዩነት እየመራ ላሊጋውን ሻምፒዮን የሆኑት 3ቱ ክለቦች ብቻ ናቸው። የፈረንጆቹ ሚሊኒየም ከገባ በኋላ ትናንትና ፌራን ቶሬዝ አንድ ግብ አስቆጥሯል በጨዋታው። ይህንን ተከትሎ በአጠቃላይ ያስቆጠራቸውን የግብ ብዛቶች ወደ 14 ከፍ አድርጓል። 17 ደግሞ የመጨረሻ ኳስ ለቡድን አጋሮቹ አመቻችቶ አቀብሏል። ቀስ እያለ ራሱን እያገኘ እንዳለ እየተመለከተ ነው የምንገኘው። ከሲቲ ከወጣ በኋላ በባርሴሎና ቤት በሚጠበቅበት ጥራት ደረጃ ጥሩ ሲንቀሳቀስ አልተመለከትንም ነበረ። ዘንድሮ ግን በተለይ አሰልጣኝ ሃንስ ፍሊክ ከመጡ በኋላ የበርካታ ተጫዋቾች ትንሳኤ መሆኑን እየተመለከትን እንገኛለን። ቡድኑ እንዳጠቃላይ ሲሻሻል፣ በግለሰብ ደረጃም ተጫዋቾች ሲሻሻሉ እየተመለከትን ነው ያለነው። አጠቃላይ በዚህም ነው እንግዲህ በተለይ ባርሴሎና በላሊጋውም ቢሆን ታች ካሉት በተለይም አትሌቲኮ ማድሪድ እንደዚሁም ከሪያል ማድሪድ በተሻለ መልኩ በርከት ያሉ ግቦችን አስቆጥሯል። 60 ግቦችን ነው ሪያል ማድሪድ ያስቆጠረው። አትሌቲኮ ማድሪድ ደግሞ 56 ነው። ባርሴሎና በአንጻሩ 78 ግቦችን አስቆጥሯል። ከሪያል ማድሪድ በ18 የላቀ ግብ ነው ያስቆጠረውና እንደ ቡድን ማጥቃቱ እጅጉን አስፈሪ መሆኑን እየተመለከትን የምንገኘው። በአንጻሩ 27 ግብ ነው የተቆጠረበት። ምናልባት አትሌቲ ብቻ ነው የሚበልጠው 28፣ በአጠቃላይ 24 ግብ ነው የተቆጠረበት። ከዚህ አንጻር በመከላከሉ ረገድ ባርሴሎና ውጤታማ መሆኑን መመልከት እንችላለን። ትናንትና የእንግሊዝ ፕሪሚየር ሊግ ክለቦች ውይይት አድርገው ነበር የዝውውር መስኮትን በተመለከተ። የዓለም ክለቦች ዋንጫ በቀጣይ በአሜሪካ አስተናጋጅነት ይካሄዳል። ይህንን ተከትሎ ቀደም ብሎ ፊፋ ክለቦች ዝውውር እንዲያደርጉ መፍቀዱ የሚታወስ ነው። ክለቦች ትናንትና የእንግሊዝ ክለቦች ውሳኔ አስተላልፈዋል። በዚህ መሰረት መጀመሪያው ከዚህ ቀደም የሚታወቀው የዝውውር መስኮት ከመከፈቱ አስቀድሞ ከግንቦት 24 እስከ ሰኔ 3 የሚቆይ አዲስ የዝውውር ጊዜ መከፈቱ ተገልጿል። በእንግሊዝ በኩል ሲቲ እንደዚሁም
ቼልሲ እንደሚሳተፉ ይታወቃል። በዚህ ምክንያት ቀደም ብሎ ለ10 ቀናት ይከፈታል። ከዛ በኋላ ተዘግቶ ከዚህ ቀደም እንደለመድነው ከሰኔ 9 እስከ ነሐሴ 26 ድረስ የእንግሊዝ ፕሪሚየር ሊግ የዝውውር መስኮት ተከፍቶ ይቆያል። ያው ዘንድሮ በርከት ያሉ ክለቦች ምናልባት ወደ ገበያ የሚወጡበት እድል እንዳለ መመልከት እንችላለን። ሲቲ አዲስ ቡድን ግንባታ ላይ ነው የሚገኘው። ዩናይትድ በአሰልጣኝ ሩበን አሞሪም የጨዋታ መንገድ የሚሆኑ ተጫዋቾችን ለማስፈረም እንደዚሁ ወደ ገበያ ይወጣል ተብሎ ይጠበቃል። በዛው ልክ ደግሞ እንደዚሁ ወደ ሽያጭ መውጣቱ የማይቀር ነው የሚመስለው። ቡካዮ ሳካ ወደ ልምምድ ተመልሷል። ትናንትና በኢንስታግራም ገጹ ላይ ይፋ አድርጓል ልምምድ ሜዳ ላይ ሲሰራ። ይህም በተለይም በቀጣይ ከ12 ቀን በኋላ ጨዋታ አለው ከሪያል ማድሪድ ጋር። ለዛ ጨዋታ በሙሉ ፊትነስ ይገኛል ተብሎ ነው የሚጠበቀው። ከዛ ቀደም ብሎ ምናልባት አርሰናል በፕሪሚየር ሊግ የሚያደርገው ጨዋታ አለ። በዛ ጨዋታ ላይም የመሰለፍ እድል እንዳለው እየተገለጸ ይገኛል። ማክሰኞ ምሽት 3:45 ላይ ከፉልሃም ጋር ኤምሬትስ ላይ ይጫወታል በ30ኛ ሳምንት እንግሊዝ ፕሪሚየር ሊግ ጨዋታ። በዛም ጨዋታ ላይ መሰለፍ እድል እንዳለው ነው እየተገለጸ። ይህ ተጫዋች መምጣት ለአርሰናል እጅጉን ጠቃሚ ነው። በተለይም እሱ ባልነበረባቸው ጨዋታዎች በተለይም ርቆ እንኳን በተለይ በሁሉም ውድድሮች ተሳትፎ ከፍ ያለ መሆኑን መመልከት እንችላለን። ለአርሰናል ዘንድሮ 22 ጨዋታዎችን አድርጎ 9 ግቦችን አስቆጥሯል። 13 ደግሞ የመጨረሻ ኳስ አመቻችቶ አቀብሏል። እሱ ረጅም ጊዜ ነው እንግዲህ የራቀው። ከሱ ጋር በመቀጠል የተቀመጠው አሁን ጉዳት ላይ የሚገኘው ካይ ሃቨርትዝ ነው። 19 ጨዋታዎችን አድርጎ 15 ግቦችን አስቆጥሯል። 4 ደግሞ የመጨረሻ ኳስ አመቻችቶ አቀብሏል። ትሮሳርድ፣ ዲክላን ራይስ እንደዚህም ኦዴጋርድ በተከታይነት ተቀም በተለይም በአጠቃላይ በተለይ 2024-25 የውድድር ዓመት ላይ በጨዋታ በአማካኝ ግብ በማስቆጠር የግብ ተሳትፎ ከፍተኛ የግብ ተሳትፎ ያለው በፕሪሚየር ሊጉም እሱ ነው። መሐመድ ሳላ በቀዳሚነት ተቀምጧል። ቢያንስ በአንድ ጨዋታ ውስጥ የሆነ የግብ ተሳትፎ ይኖረዋል። ከዛ ውጭ ግን ቡካዮ ሳካ ነው ከሱ መቀጠል ሁለተኛ ደረጃ ላይ የተቀመጠው። አርሰናልን ቢሆን እንደ ቡድን ቡካዮ ሳካ ባልነበረባቸው ጨዋታዎች ላይ 24 በመቶ ጨዋታዎችን ይሸነፋል። እሱ ባለባቸው ጨዋታዎች ላይ ደግሞ አርሰናል የሚሸነፈው 8 በመቶ ጨዋታዎችን ነውና የዚህ ተጫዋች ሚና ከፍ ያለ መሆኑን በአርሰናል አጠቃላይ ውጤት ላይ እያሳየን የሚገኘው። ምናልባት ቡካዮ ሳካ ቢኖር አሁን ያለው የእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ የሚቀየርበትም እድል ነበር። አሁን በአሁኑ ሰዓት የ12 የነጥብ ልዩነት አለ። አርሰናል 58 ነጥቦችን የያዘው፣ በአንጻሩ ደግሞ ሊቨርፑል 70 ነጥቦችን ይዞ እንደዚሁ ሊጉን እየመራ ነው የሚገኘው። ቀሪ ጨዋታዎች አሉ። እነዚህ ቀሪ ጨዋታዎች ግን ያን ያህል ምናል አሁን ሊቨርፑል ካለበት አንጻር ሊጉም ከዚህ ቀደም ከነበረው ቅርጽ አንጻር ይቀይራሉ ተብሎ አይጠበቅም። በዋንጫ ፉክክር የሚኖረው ፉክክር አንቶኒ ሩዲገር፣ ሴባዮስን እንደዚህ ቪኒ ጁኒየር፣ ኪሊያን ኢምባፔ ክስ ተመስርቶባቸዋል። ክሱ ደግሞ በተለይ ባለፈው አትሌቲኮ ማድሪድን ባሸነፉበት ጨዋታ ላይ በአውሮፓ ቻምፒየንስ ሊግ ተጫዋቾቹ ያሳዩት ያልተገባ ምልክት መሆኑ ነው የተገለጸው። አትሌቲኮ ማድሪድም ለአውሮፓ እግር ኳስ ማህበራት ህብረት ቀደም ብሎ ቅሬታውን አሰምቶ ነበር። አሁን ምርመራ እየተደረገባቸው ነው የሚገኘው። ይሄ ምርመራ ምናልባትም ክሱ ተጠናክሮ ጥፋተኛ የሚሆኑ ከሆነ በቀጣይ በቻምፒየንስ ሊጉ ከአርሰናል ጋር የሚያደርጉትም ጨዋታ ሊያልፋቸው እንደሚችል እየተገለጸ ይገኛል። በቀዳሚነት ግን ያው አንቶኒ ሩዲገር ነው እየተነሳ የሚገኘው። እሱ ነው የደስታ አገላለጹንም ቀደም ብሎ ሲገልጽ የነበረው። ሌሎቹ ይቀላቀሉት እንጂ እዚሁ ሪያል ማድሪድ ላይ ቆይታ አድርገን ሉካስ ቫስኩዌዝ በክረምቱ ሪያል ማድሪድን ሊለቅ የሚችልበት እድል እንዳለ እየተገለጸ ይገኛል። ይሄ ደግሞ ዋነኛ ምክንያቱ ልክ የፈረንጆቹ ተዛማጅ ተጽዕኖ የሚሉት አለ አይደለ? ልክ የሆነ ነገር ሲከሰት ከሱ ጋር የሚያያዙ ጉዳቶች ይኖራሉ፣ እንደዚሁም ጥቅሞች ሲኖሩ በተመሳሳይ መልኩ አለ። ትሬንት አሌክሳንደር አርኖልድ በቀጣይ ሪያል ማድሪድን ይቀላቀላል ተብሎ ይጠበቃል በክረምቱ። በዚህም ምክንያት እሱ ቀኝ መስመር ላይ ነው፣ ተከላካይ ላይ ነው ባለፉት ዓመታት በተደጋጋሚ እየተመለከተ ነው የምንገኘው። የፊት መስመር አጥቂ ቢሆንም ሆኖም የዚህ ተጫዋች መምጣት ካርቫሃል አለ። በዚህ ምክንያት ከ18 ዓመት በኋላ ከሪያል ማድሪድ ጋር ሊለያይ እንደሚችል ነው የተገለጸ የሚገኘው። ባለፉት 18 ዓመታት እንግዲህ በሪያል ማድሪድ ቤት ወደ 21 የሚጠጉ ዋንጫዎችን አሸንፈዋል። ቫስኬዝ ጥሩ ጊዜንም ማሳለፉን እናስታውሳለን። ዘንድሮ በአጠቃላይ 23 ጨዋታዎች ላይ መሰለፍ እድል አግኝቶ ነበረ። በዚህም አንድ ግብ አስቆጥሮ ነበር። እንደዚሁም 4 የመጨረሻ ኳስ ለቡድን አጋሮቹ አመቻችቶ አቀብሏል። በክረምቱ ግን የመልቀቁ ነገር እጅጉን ሰፋ ያለ መሆኑን የተገለጸው። መሐመድ ሳላና እንደዚሁም ቨርጂል ቫን ዳይክ ደግሞ በሊቨርፑል ተጨማሪ ውል ያራዝሙ እንደሚችሉ እየተነገረ ይገኛል። ሁለቱም ተጫዋቾች በዚህ ክረምት ላይ ውላቸው ይጠናቀቃል። ይህንን ተከትሎ ከተለያዩ ክለቦች ጋር ስማቸው እየተያዘ ነው የሚገኘው። ባለፈው በተለይም በአውሮፓ ቻምፒየንስ ሊግ ፓሪስ ጀርመንና ሊቨርፑል ባደረጉት ጨዋታ ላይ የፓሪስ ጀርመኑ ናስር አልካላፊ ከቨርጂል ቫን ዳይክ ጋር ማውራታቸውን ተከትሎ ምናልባት ወደ ፓሪስ ጀርመን ቨርጂል ቫን ዳይክ ያቀናል ሲባል ነበረ። ሆኖም አጠቃላይ ግን እነዚህ ሁለቱን ተጫዋቾች ውል ለማራዘም አሁንም ሊቨርፑል እየተንቀሳቀሰ እንዳለ ነው እየተገለጸ የሚገኘው። ሳላ ግን በተደጋጋሚ የመጨረሻ የውድድር ዓመቱ እንደነበር እየገለጸ እንደነበር እናስታውሳለን። ሳላ በአጠቃላይ በያዝነው የውድድር ዓመት ለሊቨርፑል በ29 ጨዋታዎች 27 ግቦችን አስቆጥሯል። 17 ደግሞ የመጨረሻ
ኳስ አመሳሽቶ አቀብሏል። በየ95 ደቂቃው አንድ ግብ ያስቆጥራል። አጠቃላይ በተለይም እዚህ ተጫዋች ሚና ከፍ ያለ መሆኑን በሊቨርፑል እየተመለከትን እንገኛለን። በቀጣዩ በተለይም ሮበርትሰንን በቀጣይ ዓመት ሙሉ ይጠናቀቃል። ኬለርን በተመሳሳይ መልኩ ይሄንን እየተመለከትን እንገኛለን። ነው የኢትዮጵያ ብሔራዊ ቡድን ተለይም አጠቃላይ የነበረው ሞሮኮ ላይ የነበረውን ቆይታ በተመለከተ አሰልጣኝ መሳይ ተፈሪ እንደዚሁም ባህሩ ጥላውን አስተያየታቸው እንደዚሁም ጥያቄዎችን መልሰው ነበረ። ከጨዋታ ጋር በተያያዘ በርከት ያሉ ጉዳዮች ነበሩ። በዋነኝነት ሲነሳ የነበረው ገና ብሔራዊ ቡድኑ ከዚህ ሳይጓዝ ጀምሮ የጨዋታ መንገድ፣ የተጫዋቾች ምርጫ ጣልቃ ገብነት አለበት ተብሎ ይነሳ ነበር። ይህንን በተመለከተ አሰልጣኝ መሳይ ተፈሪ የማንም የሶስተኛ ወገን ጣልቃ ገብነት እንዳልነበር ነው የተናገሩት። በተለይም አሰልጣኙ ከዚህ ቀደም የሚጠቀሙበት ከነበረው የጨዋታ ዘይቤ በተለየ መልኩ 3-5-2 ወይንም አለበለዚያ ደግሞ 3-4-3 ፎርሜሽንን በተለይ በሁለቱ ጨዋታዎች ላይ ተመልክተን ነበረ። ይሄ ግን ሂደቶች የመጣ መሆኑን ነው አሰልጣኙ የገለጹት። ከዚህ ቀደም ከነበሩ መንገዶች መለወጥ ስለነበረበት በተለይም የግብጽ ብሔራዊ ቡድን ሁለቱም መስመሮች በሚያጠቃበት መንገድ የተነሳ ይህንን የአጨዋወት ዘይቤ ለመጠቀም መፈለጋቸውና ሜዳ ላይም ያንን መተግበራቸውን ነው የገለጹት። በጨዋታ መሀል ግን ይሄ ሙሉ ለሙሉ በወረቀት ላይ የሰፈረው እንዳልነበር ነው የተናገሩት። አሰልጣኙ የሚዋለል የጨዋታ መንገድ እንደነበር ተናግረዋል። ወደ 4-3-3ም እንደሚቀየር ነው የተናገሩት። አብዛኛውን ጊዜ ግን ይህንን አላየንም እኛ በጨዋታ እንቅስቃሴ ይህንን አንስተዋል። ያው ፎርሜሽኖች መነሻ ሀሳብ ናቸው። ከዛ በኋላ ሜዳ ውስጥ ሊቀየሩ ይችላሉ። ይህም በጽንሰ ሀሳብ ደረጃ ያስማማናሉ። ሆኖም ግን ሜዳ ላይ የተመለከትነው አብዛኛው ባክፋይፍ ሆኖ ነበር ኢትዮጵያ ብሔራዊ ቡድን ሲጫወት የነበረው። ከጀርባ 5 ተጫዋቾች በተለይ ከግብጽ ብሔራዊ ቡድን ጋር በነበረው እንቅስቃሴ ይሄ ዳሜጅን አጠቃላይ የሚመጣውን ውድቀት ለመቀነስ ያሰበ የጨዋታ መንገድ እንደተከተሉ መመልከት እንችላለን። አዎ 3-5-3 በጨዋታ ሂደት በተለይ በሚያጠቁበት ሰዓት ላይ መሀል ሜዳ ላይ ትራንዚሽኖችን ለማቆም እንደዚሁም በቁጥር ብልጫ እንዲኖር ያግዛል። እኛ ግን ያንን በዛ መልኩ ነው የተጠቀምነው። አሰልጣኙስ ባነሱት መልኩ ተጠቅመናል ስንል በዛ መልኩ አላየ ነው። ምናልባት የጅቡቲ ብሔራዊ ቡድን ላይ ያን ነገር አይተናል። ምክንያቱም ከግብጽ አንጻር ቀለል ያለ ብሔራዊ ቡድን እንደነበረ ይታወቃል። 6 ግቦችንም አስቆጥረናል። በአጠቃላይ ቦርድሩም ያስቆጠርናቸው ሆነ ግቦች በመጠን ነው ተለይም ከፍ ያደረግንበት እንደሆነ ይታወቃል። ከዛ አንጻር ያንን ልንቀበል እንችላለን። በግብጽ ብሔራዊ ቡድን ጨዋታ ላይ ግን ያንን አልታዘብንም። አሰልጣኙ ይሄን አንስተዋል። ሌሎችም ጉዳዮች አንስተዋል። በተለይም አጠቃላይ በተለይም ብሔራዊ ቡድኑ የፕሬዝዳንቱና እንደዚሁም የጻፊው አይደለም የኢትዮጵያ ሕዝብ ነው ብለዋል። አዎ የኢትዮጵያ ሕዝብ ነው፣ ሕዝቡ ይመለከተዋል። ለዛም ነው ሕዝቡም በተለያዩ ማህበራዊ ድረገጾች ላይ እንደዚሁም በሜንስትሪም ሚዲያው ላይ በተደጋጋሚ ስለ ብሔራዊ ቡድኑ ሲነሳ የነበረው። ከዛ ውጭ በሂደት በተለይም ከተለወጡ ነገሮችም በተለይ ተጫዋቾች በተለይ የመጀመሪያው ጨዋታ ላይ በርከት ያሉ ጉዳዮች ሲነሱ ነበር። ሁለተኛ ጨዋታ ላይ ለዛ ምላሽ ለመስጠት ተጫዋቾች ተንቀሳቅሰው ነበር። ያ ተገቢ አይደለም፣ ቀደም ብለን ማኔጅ ማድረግ ይገባ ነበር ሲሉ እንደዚሁ ተናግረዋል። ያው ሶሻል ሚዲያ ላይ የነበረው ነገር አንዳንድ ጥሩ ያልነበሩ ነገሮች ወደ ዘለፋ የተሻገሩ ነገሮች እንደነበሩ ዋና ጸሐፊው ተናግረዋል። እንደ ቡድን በተለይም የኢትዮጵያ ብሔራዊ ቡድን በዚህ ማጣሪያ ጨዋታ ላይ አሁንም ቢሆን የማለፍ እድሉ ሙሉ ለሙሉ እንዳልተሟጠጠ ነው አሰልጣኙ የተናገሩት። ሆኖም ግን አሁን ባለው ደረጃ ይሄ የሚሆን አይመስልም። ኢትዮጵያ ብሔራዊ ቡድን 6 ነጥቦችን ነው የያዘው ካደረጋቸው 6 ጨዋታዎች። በጨዋታ በአማካኝ ሲሰላ 1 ነጥብ ያገኛል እንደማለት ነው። ከግብጽ ብሔራዊ ቡድን ጋር ስንመለከተው የግብጽ ብሔራዊ ቡድን 16 ነጥቦችን ይዟል። በመካከላችን 10 ነጥብ ልዩነት አለ። ይሄንን ማጥበብ ከባድ ይመስላል። አሁን ባለው ሁኔታ የኢትዮጵያ ብሔራዊ ቡድን ይሄንን ያሳካል ተብሎ አይጠበቅም። ምክንያቱም ይሄን የኢትዮጵያ ብሔራዊ ቡድን እያሸነፈ ቢሄድ እንኳን ከላይ የተቀመጡት ከግብጽ ብሔራዊ ቡድኖች የቡርኪና ፋሶ ብሔራዊ ቡድን 11 ነጥቦችን ይዟል። የሴራላም ብሔራዊ ቡድን 8 ነጥቦች አሉት። ይህን ስናስብ ጠባብ ዕድል እንዳለ መመልከት እንችላለን። ቀሪ ጨዋታዎች የቀሩት እስካሁን 6 ጨዋታዎችን አድርገናል። 4 ጨዋታዎች ነው። በ4 ጨዋታዎች 12 ነጥብ ነው የምናሳካው። 12 ላይ 6 አሁን የምንቀመጥበት ደረጃ የግብጽ ብሔራዊ ቡድን 2 ጨዋታዎችን ካሸነፈ ወደ ዓለም ዋንጫ ማለፉን ከኛ በተሻለ መልኩ ያረጋግጣል። ከኛ የተሻሉ ብሔራዊ ቡድኖች ከላይ ተቀምጠዋል። ሌላኛው አስተዳደራዊ ጉዳዮችን በተመለከተ በተለይም የፌዴሬሽኑ ዋና ስራ አስፈጻሚ አቶ ባህሩ ጥላውን ያነሷቸው ሀሳቦች ነበሩ። አንደኛው በተለይም ካሜራ ውስጥ መጫወታችን ያው ወጪዎችን ከፍ አድርጓል። ሆኖም የሞሮኮ እግር ኳስ ፌዴሬሽን $50,000 እንደዚሁ በተለይ ወጪ ማድረጉ ነው ለኢትዮጵያ እግር ኳስ ፌዴሬሽን የተገለጸው። ሆቴል አለ፣ ሌሎች ጉዳዮች አሉ እዛ የሚሸፈኑ አኮሞዴሽኖች። ከዛ ጋር በተያያዘ ወደ $50,000 መሸፈኑ እንደዚሁ ተገልጿል። ከጋዜጠኞች ቀርቦላቸው ነበር። ምን አይነት ግንኙነት የሚኖራቸው ነው አንድ ፌዴሬሽን ያለ ጥቅም ይህንን የሚያደርገው የሚል ጥያቄ ይቀርቦላቸው ነበር። እኛም ወደፊት ይህንን የማድረግ ፍላጎት አለ። ምክንያቱም ኢትዮጵያ አየር መንገድን አብዛኞቹ ብሔራዊ ቡድኖች ይጠቀማሉ። በዚህ ምክንያት
አብዛኞቹም አዲስ አበባን ረግጠው ነው የሚሄዱት መሰረተ ልማቶች ተማሉ ቢኖሩ እኛም ይሄንን የማድረግ ፍላጎት አለን ሲሉ እንደዚሁ መልሰዋል። ከዛ ውጭ በተለይም መንግስት ጋር በተያያዘ በተለይም በቀጣይ ብሔራዊ ቡድን እንዲደገፍ ጥያቄ ማቅረቡ ይታወቃል። ፌዴሬሽኑ ይሄንን በተመለከተ አሁንም ጥሩ ነገሮች አሉ። በቀጣይ ልክ በጋና እንደዚሁ በሌሎች ሀገራት መንግስት ብሔራዊ ቡድኑን እንደሚደግፈው መንግስት ይደግፈናል ብለን ተስፋ እናደርጋለን ብለው እንደዚሁ አንስተዋል። ከዛ ውጭ ደግሞ በቅርብ ጊዜያት እየተመለከትን ያለነው እዚህ ጎረቤታችን ጅቡቲም ሶማሊያንም የትውልድ ዘራኝነት አረጋቸው የሚመዘዙ ተጫዋቾችን ወደ ብሔራዊ ቡድኑ የማምጣት ፍላጎትን በተመለከተ ትውልድ ኢትዮጵያውያንን በቀጣይ ወደ ብሔራዊ ቡድኑ የመቀላቀል ሂደቱ ይቀጥላል። ይሄ ከኛ ውጭ ቢሆንም አሁን እኛ መስራት ያለብን ስራ ግን እየሰራን የምንገኘው በብጫ ካርድ እነዚህ ተጫዋቾች ለማጫወት ጥረቶች እየተደረጉ ይገኛሉ። ከውጭ ጉዳይ ሚኒስቴር ጋርም ንግግር እያደረግን እንገኛለን። በቀጣይ ከባህልና ስፖርት ጋር የሚኖሩ ጉዳዮች አሉ። እነሱ ከተፈቱ ይህንን እናደርጋለን። ከዚህ ቀደም በተለይ በፊፋ በማይመዘገቡ ጨዋታዎች ላይ ይህንን ለማድረግ ፈቃደኝነታችንን አሳይተናል ሲሉ ዋና ስራ አስፈጻሚው ተናግረዋል። በቀጣይ ሌሎች ጉዳዮችም እንደዚሁ እንደሚጠበቁ በተለይ የባህር ዳር ዓለም አቀፍ ስቴዲየም በተመለከተ ያው ቀጣይ 3 ጨዋታዎች አሉ። አወይ ነው በቀጣይ ግን የሚኖሩ ጨዋታዎች ላይ ይደርሳል ብዬ ተስፋ አደርጋለሁ ሲሉ እንደዚሁ ተናግረዋል። በመጀመሪያው በተለይ ወደ ግብጽ ባቀኑበትም ሰዓት ይሄ ስቴዲየም ምናልባትም በቀጣይ በሚደረጉ የዓለም ዋንጫ የማጣሪያ ጨዋታዎች ላይ ሊደርስ እንደሚችል እንደዚሁ መናገራቸው የሚታወስ ነው። የኢትዮጵያ የሴቶች ፕሪሚየር ሊግ ዛሬ 2 ጨዋታዎች ይከናወናሉ። ቀደም ብሎ የሚደረገው ጨዋታ አርባ ምንጭ ከተማን ከመቻል ያገናኛል። መቻል በአሁኑ ሰዓት 29 ነጥቦችን ይዞ አጠቃላይ 5ኛ ደረጃ ላይ ተቀምጧል። እንደ ቡድን ዘንድሮ የሚጠበቅበትን እንቅስቃሴ ያደረገ አይደለም። ከላይ ካሉ ቡድኖች ጋር በእጅጉን እየራቀ ነው የሚገኘው። ሆኖም ዛሬ ጨዋታውን ያከናውናል። ጨዋታውን የሚያሸንፍ ከሆነ ደረጃውን ከፍ የማድረግ እድል አለው። እስከ 4ኛ ደረጃ ድረስ ከፍ ይላል። 4ኛ ደረጃ ላይ የተቀመጠው ልደታ ክፍለ ከተማ 30 ነጥቦች ነው ያሉት። አርባ ምንጭ ከተማ በአንጻሩ 20 ነጥቦችን ይዞ 8ኛ ደረጃ ላይ ተቀምጧል። ሌላኛው ልደታ ክፍለ ከተማና ሐዋሳ ከተማን የሚያገናኘው ጨዋታ ነው። ይህ ጨዋታ ለሁለቱም ቡድኖች እጅጉን አስፈላጊ ነው። 4ኛና እንደዚሁም 2ኛ ደረጃ ላይ ነው የተቀመጡት። ሐዋሳ ከተማ 33 ነጥቦችን ይዞ 2ኛ ደረጃ ላይ ሲቀመጥ ልደታ ክፍለ ከተማ ደግሞ 4ኛ ደረጃ ላይ ይገኛል። 30 ነጥቦች አሉት። በመካከላቸው የ3 ነጥብ ልዩነት ብቻ ነው የሚገኘው። ይህንን ጨዋታ ማሸነፍ ያው ከላይ ንግድ ባንክ ከፍ ብሎ ነው የተቀመጠው 45 ነጥቦችን ይዞ 1ኛ ደረጃ ላይ ተቀምጧል። ቢያንስ በደረጃ ፉክክሩ ላይ ያላቸውን ሂደት ለማስጠበቅ ይጠቀሙበታል ተብሎ ይጠበቃል። የከፍተኛ ግብ አስቆጣሪነቱን እየመራች የምትገኘው አሁንም ሴናፎ ቁማናት 17 ግቦችን አስቆጥራለች። ከሷ በታች የተቀመጠችው ማሌት ምትኮናት በመካከላቸው ሰፊ የግብ ልዩነት አለ። ማጥበብ ከባድ ይመስላል። 9 ግቦችን አስቆጥራ 2ኛ ደረጃ ላይ ተቀምጣለች። የኢትዮጵያ ከፍተኛ ሊግ ምድብ 2 እዚህ አዲስ አበባ ላይ እየተደረገ እንዳለ ይታወቃል። ዛሬም 2 ጨዋታዎች ይከናወናሉ። ወሳኝ ጨዋታዎች ናቸው። ያው ለቡድኖቹ አሁን ካሉበት ደረጃ አንፃር አንደኛው ቀደም ብሎ አዲስ አበባ ዩኒቨርሲቲና ሻሸመኔ ከነማን የሚያገናኘው ጨዋታ ነው። ሻሸመኔ ከተማ ያው በፕሪሚየር ሊጉ ተመልክተው ነው ነበር ባለፈው ዓመት ከ14 ዓመት በኋላ ከመጣ በኋላ ተመልሶ ወርዷል። አሁን ደግሞ በከፍተኛ ሊጉ እየተሳተፈ ነው የሚገኘው። አጠቃላይ 24 ነጥቦችን ይዞ 5ኛ ደረጃ ላይ ተቀምጧል። በአንጻሩ አዲስ አበባ ከተማ ከምድቡ ግርጌ ላይ ነው የሚገኘው። 9 ነጥብ ነው ያለው። 16 ጨዋታዎችን አድርጓል። ደካማ እንቅስቃሴ እያደረገ እንዳለ እየተመለከትን ነው የምንገኘው። ቡድኑ መሻሻል ይጠበቅበታል። ሌላኛው ጨዋታ የሚደረገው ቦዲቲ ከተማን ከስልጤ ወራቤ ያገናኛል። ይህ ጨዋታ በተለይም ለሁለቱም ቡድኖች ያስፈልጋቸዋል። ተቀራራቢ ነጥብ ነው ያላቸው። እኩል 19 ነጥቦችን ይዘው በግብ ክፍያ ተበላልጠው ነው ስልጤ ወራቤ 8ኛ እንደዚሁም ቦዲቲ ከተማ ደግሞ 9ኛ ደረጃ ላይ የተቀመጡት። የሚያሸንፈው ቡድን ከፍ ማለት እድል አለው። እዛው እስከ 7ኛ ደረጃ ከፍ ማለት እድል አለው። ይህንን ይጠቀሙበታል ተብሎ ይጠበቃል። ምድቡን እየመራ የሚገኘው ኔጌሌ አርሲ ነው። 36 ነጥቦች አሉት። ሀላባ ከተማ ደግሞ 33 ነጥቦችን ሲይዝ ደሴ ከተማ 32 ነጥቦች አሉት። ንብ 31። እነዚህ ቡድኖች በተለይ ከ1 እስከ 4 ያሉ ቡድኖች ወደ ፕሪሚየር ሊግ የመግባት እድል አላቸው። ቀጣይ የሚደረጉ ጨዋታዎች ደግሞ ወሳኝነት አላቸው። አሁን ባለው ሞመንተም የሚቀጥል ከሆነ እስከ መጨረሻዎቹ 2 ሳምንታት አጠቃላይ ወደ ፕሪሚየር ሊግ የሚገባውን ክለብ የመጠበቅ እድላችን ሰፊ ይመስላል። ምድብ 1 ላይ ቀደም ብሎ ሸገር ከተማ 4 ጨዋታዎች እየቀሩት ገብቷል። ወደ ፕሪሚየር ሊጉ መቀላቀሉን አረጋግጧል። ከዚህኛው ምድብ ግን ባለፈው በተለይም ደሴ ከተማ በኔጌሌ አርሲ መሸነፉን ተከትሎ ይበልጡኑ አጓጊ ሆኗል። ምናልባት ያንን ጨዋታ ደሴ ከተማ ቢያሸንፍ ከዚህ በላይም አጓጊ የሚሆንበት እድል ነበር። ሆኖም አልተሳካም። በቀጣይ የሚኖሩ ጨዋታዎች ግን ወሳኝነት አላቸው።